የናፈኩት እኔ ነኝ እሱ አልነበረም ብዬው አውቃለሁ ጌታን እና ለዚህ ነው መጽሐፍ ቅዱስ ልባችሁ አይታወክ ኦኬ ይህንን ከሁለት ወር በላይ ይህንን መልእክት ጌታ ሲሰጠኝ አልገባኝም ነበረ ግን ጸልይበት ነበር የምታውቁት የመጽሐፍ ቅዱስ ክፍል ነው ማካፈላችሁ የዛሬው ርዕሴ ጌታ ሆይ ና በለኝ የሚል ነው በወጀቡ በማዕበል ውስጥ ና በለኝ እስኪ ጉባኤ አንድ ጊዜ ና በለኝ ይበል እግዚአብሔር በወጀብና ባውሎ ንፋስ ውስጥ ምን አለው ታንክ በሉት አንድ ጊዜ ምን አለው መንገድ አለው ማን ያለው እግዚአብሔር የእግዚአብሔር እኔ ሁሌ ምን እላለሁ የእግዚአብሔር ትራንስፖርቴሽን አሁን እኛ ከቤታችን ወደዚህ ስንመጣ መኪና እየነዳን የመጣ ነው የእግዚአብሔር ትራንስፖርቴሽኑ ወጀብና አውሎ ንፋስ ነው አይገርም ደግሞ እግዚአብሔር ቃል በጣም የሚገርመኝ ምንድነው እግዚአብሔር በወጀብና በአውሎ ንፋስ ላይ መንገድ አለው አይልም ውስጥ ነው አንድ ጊዜ አንድ እግዚአብሔር ሰው ምን አለ God is not in the promise he is in the process አለ ልድገምላችሁ God is not in the promise he is in the process አለ ምን ማለት ነው እንዴት እንደነካል ነግራችኋለሁ ሲያስረዳ ምን አለ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር this is a promise አለ this is a promise በውሃ ውስጥ ባለፍክ ጊዜ ገና አላለፍክም እኔ አሁን አንድ ሰው እዚህ ጉባኤ መካከል አወጥቼ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ ይላል ጌታ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ ይላል ጌታ ብለው እንደዚህ አይነት ትንሽ ሰው ወንደር ታደርጋላችሁ አይደል ደሞ ምን ሊመጣ ይሆን ደሞ ምን ሊሆን ነው ብላችሁ ነው የምታስቡት not yet happen ገና አልሆነም ነገሩ it's a promise God is not in the promise ግን እግዚአብሔር ምን አለው ይጠብቀሃል ምን ውስጥ እስክገባ ድረስ ውሃው እስክገባ ድረስ ስለዚህ ሰውየው ምን አለ እግዚአብሔር ፕሮሚስ ያደረገው ወይም ደግሞ እግዚአብሔር በፕሮሚስ ውስጥ ሳይሆን ያለው በፕሮሰስ ውስጥ ነው ይህንን ነገር ወደ መልእክቴ ስመጣ ቶሎ በሉና ሁላችሁም ማርቆስ ወንጌል ምዕራፍ 7 ክፈቱልኝ ማርቆስ 7 እንግዲህ ለዚህ ሰዓት የታሰበ ቃል ስለሆነ የምችለውን ያክል ፈጠን ብዬ ነግራችኋለሁ ማርቆስ 7 ቁጥር 45 ማርቆስ 7 ቁጥር 45 ወዲያውም እርሱ ህዝቡን እያሰናበተ ሳለ ደቀ መዛሙርቱ በጀልባው ወደ ቤተ ሳይዳ ቀድመውት እንዲሻገሩ አዘዛቸው ከዚያም ትቷቸው ሲጸልይ ወደ ተራራ ወጣ በመሸ ጊዜም ጀልባዋ በባህር መካከል ነበረች እርሱም ብቻውን በምድር ላይ ነበር ነፋስ በርትቶባቸው ስለነበር ደቀ መዛሙርቱ ከመቅዘፊያው ጋር ሲታገሉ አያቸው በአራተኛው ክፍል ሌሊት ገደማ በባህር ላይ እየሄደ ወደ እነርሱ መጣ ባጠገባቸውም አልፎ ሊሄድ ነበረ ነገር ግን በባህር ላይ ሲሄድ ባዩት ጊዜ ምታት መስሏቸው ጮኹ ሁሉም እርሱም ባዩት ጊዜ ደንግጠው ነበርና ሶሪ 5 ነው ያልኳችሁ እና ይሄንሉ ሰዓት ሳነብ ዝም ብላችሁ ነበር የምትሰሙኝ ማለት ነው እሺ ጌታ ይባርካችሁ ግድ የለም በቃ ዝም ብላችሁ ስሙ 6:40 አሁን 50 ደርሻለሁ 45 ብያችሁ ነበር እና 50 ደርሻለሁ ወደ ኋላ አልመለስም ሁሉም እርሱም ባዩት ጊዜ ደንግጠው ነበርና እርሱም ወዲያውኑ አረጋጋቸውና
አይዟችሁ እኔ ነኝ አትፍሩ አላቸው። ሃሌሉያ አሜን። እርሱም በጀልባዋ ላይ ወጥቶ አብሯቸው ሆነ፣ ነፋሱም ተወ፣ እነሱም እጅግ ተደነቁ። የእንጀራውን ተአምር አላስተዋሉም ነበርና ልባቸው ደንዝዞ ነበረ። በተሻገሩ ጊዜ እያለ ይቀጥላል። እሱ ጋር አልሄድም። አሁን ይህንን ክፍል እንደገና አንድ ክፍል ላይ ቶሎ ብዬ ላንብብላችሁ። ማቴዎስ ላይ ሂዱልኝ ደግሞ ማቴዎስ 14 አልተሳሳትኩም። አሁን 14:25 ሌላው የዚህ ክፍል ሐሳብ እሱን የሚመስለው እዚህ ጋር አለ። ከሌሊት በአራተኛው ክፍል ኢየሱስ በባህር ላይ እየተራመደ ወደ ደቀ መዛሙርቱ ወዳሉበት መጣ። ደቀ መዛሙርቱም በባህር ላይ እየተራመደ ሲመጣ ባዩት ጊዜ ፈሩ። እነርሱ ምታት ነው በማለት በፍርሃት ጮኹ። ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስ ጌታ ሆይ አንተ ከሆንስ በውሃ ላይ እየተራመድኩ ወደ አንተ እንድመጣ ምን በለኝ እዘዘኝ አለው። እርሱም ምን አለው? ና አለው። ጴጥሮስ ከጀልባ ወርዶ በውሃ እየተራመደ ኢየሱስ አመራ። ነገር ግን ነፋሱን አይቶ ባየ ጊዜ ፈራ፣ መስጠም ጀመረ። ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም ወዲያውም እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው። ጴጥሮስና ኢየሱስ ጀልባው ላይ እንደወጡ ነፋሱ ጸጥ አለ። በዚያም በጀልባው ውስጥ የነበሩት በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። አቤት! አንዳንድ ወጀብ አምልኳችንን ያስጨምራል። የሰማኛል ምን እንዳልኩ? አንዳንድ ወጀብ አንዳንድ ማዕበል አምልኳችሁን ከፍ ያደርገዋል። አሜን። ለየት ያለ አምልኮ እንድትሰጡ ያደርጋል። ክብር ለእግዚአብሔር ይሁን። ወደ ማርቆስ መጀመሪያ ልመልሳችሁና ባለው ጊዜ አንዳንድ ነገሮች ልበላችሁ። ጌታ ይባረክ። አሁን ይህን መልእክት ስናገር ከዚህ ክፍል በመነሳት ነው። ጌታ ሆይ ምን በለኝ? ና በል እስቲ ና በለኝ በሉ። አንድ ጊዜ በሉ፣ አይዟችሁ ና በለኝ በሉ። ሃሌሉያ። ና በለኝ፣ በወጀቡ ላይ ና በለኝ፣ በማዕበሉ ላይ ና በለኝ። ና ይበለን ዛሬ ጌታ። ክብር ለእግዚአብሔር ይሁን። ሁለት ሐሳቦች ናቸው እነዚህ ያሉት። አሁን መጀመሪያ ቀና በሉና እኔ እንድትሰሙኝ እፈልጋለሁ። ወደዚህ የመጣው ከፍቅሬ ጋር ነገር እያወራኋት ነበር። ይህም መልእክት ለመናገር ስዘጋጅ የእግዚአብሔር መንፈስ አንድ ነገር አሳየኝ። ያሳየኝን ነገር ልንገራችሁ። በኋላ እኔ ገባኝ። እንደውም ዛሬ ሌሊት ላይ ነው የገባኝ። ይህንን ነገር ሁለት ቀን በፊት መሰለኝ ያየሁትን ነገር ልንገራችሁ እና ይሄ አንዳንዶቻችሁ በዛ ውስጥ እያለፋችሁ ያላችሁ ሰዎች ትኖራላችሁ። አንዳንዶቻችሁ ኦልሬዲ ያለፋችሁም ሰዎች ልትኖሩ ትችላላችሁ። አንዳንዶቻችሁ ደግሞ ገና የምታልፉ ሰዎች ልትኖሩ ትችላላችሁ። የእግዚአብሔር ድምፅ ሲመጣ በደንብ እንድታስተውሉ ይፈልጋለሁ። ብዙ ጊዜ ደቀ መዛሙርቶቹ እናንተን አያድርግም ብዬ ስለማመናገራል። ትልቁ የደቀ መዛሙርት ችግር ምንድን ነበር? ጌታ የሚለው ነገር መዘንጋት ነው። ጌታ የሚነግራቸው ነገር መርሳት ነው። ኦኬ። በጣም ብዙ ጊዜ ብዙዎቻችን እግዚአብሔር ይርዳን ብዬ የምለው ሁሉ ጊዜ በኔ መርህ ሁሌ የምለው ነገር አለ። ምን እላለሁ መሰላችሁ? ኤኒቲንግ በህይወቴ ላይ እችን እንደ መመሪያ ልስጣችሁ፣ ከተመቻችሁ ውሰዱት። ሁሉ ጊዜ በህይወቴ ላይ አንድ ነገር ደስታም ይሁን ሐዘንም ይሁን እንግዳ ነገርም ይሁን ማንኛውም ነገር በህይወቴ ሲመጣ የመጀመሪያ ጥያቄ ጌታ ሆይ ምን ትላለህ አይደለም፣ ጌታ ሆይ ምን ብለኸኝ ነበር ነው። ጌታ ሆይ ምንድነው እግዚአብሔር ሳይነግረኝ የሆነው ነገር? ምንድነው እግዚአብሔር ሳያስታውቀኝ የሆነው ነገር? እስቲ ይሄን መንፈስ እግዚአብሔር በእናንተ ላይ ያምጣ። ምን ማለት መሰላችሁ? እግዚአብሔር ለሚናገራችሁ ነገር ሁል ጊዜ ንቁ እንድትሆኑ ያደርጋችኋል። አሜን። ምክንያቱም እግዚአብሔር ለባሪያዎቹ ሳይናገር የለም። እና ይህንን መልእክቴን ወደ ውስጡ ትንሽ ገብቼ ከመናገሬ በፊት መጀመሪያ ያየሁትን ነገር ልንገራችሁ። እግዚአብሔር ምን ያሳየኛል? ብሪጅ ያለው አሁን ስሙኛውን ጆሮአችሁን ከፍታችሁ እኔ ፕሮፌሰር እያደረኩ ነው በሚቀጥሉት ሲዝን በአንዳንዶቻችን ህይወት ላይ ስለሚሆን ነገር
የእግዚአብሔር ቃል ጥበብ በአደባባይ ትጮኻለች፣ አስተዋይ ግን። ስለዚህ ማስተዋሉን ይስጣችሁ እንድትሰሙ። የኔ ኃላፊነት አንድ ነው። እንደ እግዚአብሔር ሰው የእግዚአብሔርን ድምፅ መናገር ብቻ ነው። የእግዚአብሔርን ድምፅ መናገር ብቻ ነው። አሰው ብሪጅ ያሳየኛል ጌታ በዚህ ባለፉት 2 ቀናት ብሪጅ ነው ማየው። ብሪጁ ከታች ውሃ አለ እና የሚሻገሩ ሰዎች ያለው ፊው ሰዎች ያለው በዛ በብሪጁ ላይ ከስር የሚሄዱ ሰዎች ማነው ውሃ አለው። እነዚህ የማያቸው ሰዎች 2 አይነት ሰዎች ያሳየኛል ጌታ። በደንብ ስሙኝ። አሁን እነዚህ 2 ሰዎች ኢዘር አንዳችን ነን እኛ፣ እኔን ጨምሮ ነው እየነገርኳቸው ያለው ራሴን ኢንክሉድ። አሁን እኔን ብትጠይቁኝ እዚህ አልናገርም እንጂ የትኛው እንደሆንኩ አውቀዋለሁ። ከዚህ በኋላ እናንተ ቼክ ዮርሰልፍ ወደ መልእክቴ ከመሄዴ በፊት ይሄ እግዚአብሔር ድምፅ ነው የምነግራቸዋለሁ። የማያየሁትን ነገር ፕሩፍ ስለሚያደርገው ይህንንም መልእክት ለሚሰሙ በዚህ በሚቀጥለው ሲዝን ስለሚሆን ነገር ነው እየነገርኳቸዋል። ብሪጅ፣ ይሄ ብሪጅ ላይ ከብሪጁ ስር ውሃ አለ። እነዚህ 2 አይነት ሰዎች በብሪጁ ሊሻገሩ የብሪጁን እንደ ዘንግ የሚመስል ብረት ይዘዋል። ተንጠልጥለውበት ነው በብሪጁ የሚሻገሩት። ኦሎፈሳደም በመካከል ላይ ብሪጁ ኮላፕስ ያደርጋል። ብሪጁ ኮላፕስ ሲያደርግ አንደኛው ከፊት ያለው ሰው ዘሎ ዳይቭ ይገባል። ውሃ ውስጥ ይገባና ዋኝቶ ይወጣል። አንደኛው ግን ብሪጁን ብረቱን እንደያዘ ውሃ ውስጥም አይገባም። በእግሩ ብቻ ውሃውን ረጭቶ ምንም ነገር ሳይሆን አልፎ ሲሄዳል። ሜዳ ያለው ግሪን ላንዳ ያለው የጌታ መንፈስ 2 ነገር የተናገረ ነገር አለ። አንዳንዶች ሰዎች ይገቡበታል፣ አይቀሩም ግን ይወጣሉ። እግዚአብሔር የሚለው መልእክት እየነገርኳችሁ ነው ያለው። ዋሬቨር በመንገዳችሁ ላይ ያለው ብሪጅ ኮላፕስ አድርጎ የምትገቡበት ነገር ቢኖር እግዚአብሔር የሚለው ነገር እዛ ውስጥ አትቀሩም፣ ነገር ግን ታልፈዋል። ቀደም ያልኳችሁ ነው። በሆስ ባለፍክ ጊዜ እኔ ካንተ ጋር ነኝ። በእሳት ውስጥ ባለፍክ ጊዜ God is not in the promise, he is in the process። ስለዚህ አንድ ነገር ደስ ሊለን ይገባል። ምንድነው ብላ ብትሉኝ እግዚአብሔር ከፕሮሚሱ በላይ ፕሮሰስ ውስጥ ካንተ ጋር ይሆናል። አሜን። አሜን በሉ ለዚህ ሃሌሉያ አሜን። ስለዚህ አንደኛው ሰዎች እግዚአብሔር የተናገረ ምንድነው በሁኔታ ውስጥ የምታልፉ ሰዎች አላችሁ፣ ግን አያሰጥማችሁ፣ አሜን፣ ግን አይውጣችሁ። አሜን። ማለፍ ከእግዚአብሔር ዘንድ ስለተሰጠ ማለት ነው። ኤኒቲንግ በላያችሁ ላይ ኮላፕስ የሚያደርገው ነገር በኋላ ወደ መልእክቴ ስመጣ ትንሽ እናገራለሁ። የተፈቀደለት ነገር ስለሆነ በእግዚአብሔር እጅ የሚያሻግራችሁ ሰዎች አላችሁ። አሜን። አንደኛዎቹ ሰዎች ደግሞ የእግዚአብሔር መንፈስ የሚያሳየኝ ምንድነው? በነገራችን ላይ 2 መረዳት ነው የመጣልኝ። ዘሎም ገብቶ ያለፈው ቃሉ በላዩ ላይ ስላለ የእግዚአብሔር ቃል በርሱ ላይ ስለተናገረ እንዲያልፍበት ብቻ እግዚአብሔር ስለፈለገ ነው። አንድ ጊዜ እኛ በዚህ ነገር ካለፍን በኋላ አይ ሪሜምበር ዴንቨር ይመስለኛል ተወሰነ ቀን ለኮንፈረንስ ሄጄ ሳገለግል ፓስተሯን ነገር አለ። ፓስተር እንደዚህ ይባላል እንዲህ አለኝ። ቆሜ አንድ ነገር አልኳቸው። እንኳን በእናንተ ቤት አልሆነ እንኳን በእኔ ቤት ሆነ አልኳቸው። ለምን አይሁንባችሁ በእናንተ ቤት? እግዚአብሔር ካመነኝ ለትብ ሰው ጸጋውን ስለሰጠኝ ነው፣ አቅሙን ስለሰጠኝ ነው፣ ስላመኔ ነው። ስለዚህ አንድ ነገር ልንገራችሁ። እነዚህ 2 ሰዎች በዚህ ሁሉ ጨርሰው ነው እንደ ሰዓቱን መልእክቱ ኦኬ። ሁለተኛው ሰው ያንን ዘንግ የሚመስል ነገር ተንጠልጥሎ ውሃው ነክቶት ነው የሚያልፈው፣ ተሻግሮት ያልፋል። ለአንዳንዶቻችሁ እንደዚህ ነው የሚሆነው። አሜን። ተንጠልጥላችሁት የምታልፉበት ነገር አለ። አሜን። የሰማኝ ሰው አለ? አሜን። ተንጠልጥላችሁት የምታልፉበት ነገር አለ። አሜን። ውሃው ይነካሃል፣ አትገባበትም፣ ግን አንተም ትወጣለህ፣ የገባውም ይወጣል። አሜን። የሰማኝ አሜን ይበለኝ። እንደገና ወደ መልእክቴ ላምጣችሁ። ኦኬ፣ ከዚህ ጋር የተያዘ ስለሆነ አሁን በማርቆስ ላይ ያለውን ቃል ትንሽ ነገር ላንሳ። እንደገና ላንብበው። ቁጥር 45 ሌላ ምዕራፍ ስታነቡ ስለነበር እናንተ
ወዲያውም እርሱ ሕዝቡን እያሰናበተ ደቀ መዛሙርቱን በጀልባ ወደ ቤተ ሳይዳ ቀድመውት እንዲሻገሩ አዛቸው። ከዚያም ትቷቸው ሲጸልይ ወደ ተራራ ወጣ። በመሸም ጊዜ በጀልባ በባህር መካከል ነበረች፣ እርሱም ብቻውን በምድር ላይ ነበር። ነፋስ በርትቶባቸው ስለነበር ደቀ መዛሙርቱ ከመቅሰፊያው ጋር ሲታገሉ አያቸው። በአራተኛውም ክፍል ሌሊት ገደማ በባህር ላይ እየሄደ ወደ እነርሱ መጣ። እዚህ ጋር እናቆምና ልንገራችሁ ሁለት ነገር በመጀመሪያ ልንገራችሁ። ይሄ ኢንሲደንት ይሄ ሁኔታ የሆነው ከሚያስገርመው ነገር በጣም እኮ የሚገርም ነው። እናንተ አምስቱን እንጀራ ሁለቱን ዓሣ ይላል። ከላይ ያለውን ታሪክ ልተውላችሁ ከ45 በፊት አምስቱን እንጀራ ሁለቱን ዓሣ ባርኮ በዚህ ባርኮትና ደስታ ፌስታ ውስጥ ተአምራት ውስጥ ድንቅ ውስጥ የነበሩ ደቀ መዛሙርቶች ኢሚዲየትሊ የሚቀጥለው ቃል ሕዝቡን እያሰናበተ ያለ እነርሱን ግን ይላል በባህር ተሻግረው እንዲሄዱ አዘዛቸው የሚል ቃል። አንዱ እግዚአብሔር የተናገረው ነገር አለ ወገኖቼ። መንገዶች አሉ ያለኛ ፈቃድ ግን በሱ ፈቃድ የምንሄዳቸው መንገዶች፣ በሱ ትእዛዝ የምንሄድባቸው እኛ ልንለውጠው የማንችላቸው መንገዶች አሉ። አሜን አሜን አሜን። እና እግዚአብሔር አንዳንድ በህይወታችን ላይ በእኛ ምርጫ የማንሄዳቸው በእርሱ ምርጫ የምንሄዳቸው መንገዶች አሉ። ግን አንድ ነገር ልንገራቸው፣ መንገዱን የመረጠው ትእዛዙ የመጣው ከእግዚአብሔር ስለሆነ ሊያሻግረን ልናልፍበት ያለውን ነገር የሚያቀሱ ስለሆነ ነው የተናገረው። ክብር ለእግዚአብሔር ይሁን። አለ ሊያደርግ ያለው ነገር ስላለ፣ ክብር ለእግዚአብሔር ይሁን። ሊያደርግ ያለው ነገር ስላለ ማለት ነው። ይሄ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በተለይ በአዲስ ኪዳን ስንት ተአምራት ሰርቷል ብላችሁ ትገምታላችሁ? በድፍን አዲስ ኪዳን ላይ ኢየሱስ በምድር በነበረ ጊዜ ስንት ተአምራቶች ሰርቷል ብላችሁ ትገምታላችሁ? በተለይ በባህር ላይ ከባህር ጋር በጣም በአብዛኛው የኢየሱስ ክርስቶስ ተአምራቶች ፎር ሳም ሪዝን ለምን እንደሆነ አላውቅም ከውሃ ጋር የተያዙ ናቸው። በውሃ ዳር ይፈውሳል፣ በውሃ ዳር ይመግባል፣ በውሃ ዳር ዓሣ ያበዛል፣ በውሃ ዳር እንዲያደ ከውሃ ጋር ነው። ሰርግ ቤት ሄደ ውሃውን ወደ ወይን ጠጅ ለው ከውሃ ዳር ውሃውን ብቻ ሳይሆን ኢን ጀነራል ጠቅላላ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ 37 ተአምራቶች ነው የሰራው። 37 ተአምራቶች። እነዚህ 37 ተአምራቶች አሁን እሱን አላወራም እኔ ሊስቱ አለኝ 37 ጊዜ የሰራቸው I can share you that አሁን እሱ ጋር አይደለም ሄዳ። ግን አንድ ነገር ልነግራችሁ እፈልጋለሁ። እኔን በጣም ኢንካሬጅ ያደረገኝ ነገር በጣም የሚገርመው ህዝቡን እያሰናበተ እነሱ ግን በታንኳ ተሻግረው እንዲሄዱ አዘዛቸው ይላል። እና አዟቸው እቺን ሁለት ነገር እንደ መልእክት ልንገራችሁ። ምን ይላል? አዟቸው እርሱ ግን ይጸልይ ዘንድ ወደ ተራራ ወጣ ይላል። የሚገርም እኮ እኔ ሁላችሁ ሄድን በጣም ብዙ ዘመን አስተምሬያለሁ፣ ሰብኬያለሁ። አሁን እንደ አዲስ እግዚአብሔር ለነፍሴ መጽናናት የሰጠኝ እዚህ ጋር እርሱ ግን ትቷቸው ይጸልይ ዘንድ ወደ ተራራ ወጣ። ፕሊዝ ሊስን ቱ ሚ። ሁለት ነገር፣ አንደኛ ደቀ መዛሙርቶች ሁለት ነገር አያውቁም። አንድ ሂዱ የተባሉበት መንገድ እንግልት የሞላበት መንገድ እንደሆነ አላወቁም። እንዲሄዱ የታዘዙት መንገድ ወጀብ ያለበት ማዕበል ያለበት ጨለማ የሆነ መንገድ እንደሆነ ከፊታቸው ምን እንዳለ አያውቁም። ታዘው ነው ግን የሄዱት። ሁለተኛ የማያውቁት ነገር ግን እሱ እነሱን ሸኝቶ በተራራ ላይ ይጸልይ እንደነበር አያውቁም። the only thing እነሱ የሚያውቁት ምንድነው? ምድር ላይ ትተውት እንደሄዱ ነው የሚያውቁት። ሃሌሉያ አረ ሃሌሉያ ሃሌሉያ ሃሌሉያ። ምንድነው ይሄ የባረከህ ብላችሁ ብትሉኝ ወገኖቼ ያውላችሁ ቁጥር 48 ላይ ሄዱልኝ ቶሎ በልና። ነፋስ በርትቶባቸው ስለነበር ደቀ መዛሙርት መቅሰፊያው ጋር ሲታገሉ አያቸው። በሶስት ነገር ውስጥ ሆኖ ነው ያያቸው። በመሸ ጊዜ በዛ ጨለማ ውስጥ ሆነው ነፋስ በርትቶባቸው እንደገናም ደግሞ ከነገሮቻቸው ጋር ሲታገሉ አያቸው። እግዚአብሔር ያያል በሉ እስቲ አንዴ በሉ ባካችሁ እግዚአብሔር ያያል በሉ። ጨለማችን ውስጥ ሆነን እግዚአብሔር ያያል።
እግዚአብሔር ቃል አለ። በጣም እኔ ጊዜ የለኝም በሱ ብነግራችሁ። መዝሙር 139 በጣም ወደው ቃል ባንተ ዘንድ አይጨልምም ይላል። ጨለማ ዓይንህን አይዘውም ይላል። ሃዳባሳ ካቶራዶማስ በማንኛውም አይነት ጨለማ ውስጥ ሆነን የሚገርም አይደል? በየትኛውም ጨለማ ውስጥ ሆነን እግዚአብሔር ግን እኛን የማየት እኛን የመመልከት አቅም አለው። እስቲ እግዚአብሔር ያያል በሉኛ እንዴ! እግዚአብሔር ያያል። ንፋስ በርትቶባቸው፣ ማዕበል በርትቶባቸው በነውጥ ውስጥ ሆነው ወደዚህ ሁለት ዋና ነገር እኔ እንደው ብዙ ባልላችሁ እነዚህ መጀመሪያ ሁለቱ ዋና ነገር እንድትይዙልኝ ይፈልጋሉ። ልብ በሉ። ደቀ መዛሙርቶቹ ሂዱ የተባሉበት ከፊታቸው ያለ እንግልት፣ ከፊታቸው ያለው ጨለማ፣ በፊታቸው ያለ ትግል፣ ማዕበል፣ ወጀብ እንዳለ አላወቁም። የሰላም መንገድ መስሏቸው ነው የጀመሩት። ሁለተኛ ኢየሱስ በባህር ማዶ ወዲህ ትተውት የሄዱት ኢየሱስ በተራራ ላይ ለነሱ እንደሚጸልይ ወይም ደግሞ በጸሎት ተራራ ላይ እንዳለ አያውቁም። ነገር ግን ዛሬ አንድ ነገር ልበል ባካችሁ። በምናልፍባቸው እንድናልፍባቸው በታዘዙት መንገዶች ሁሉ ላይ ወገኖቼ መጸለይ ባልቻልንባቸው ጊዜያቶች ላይ በእግዚአብሔር ፊት እንደሚገባ መሆን ባልቻልንባቸው ጊዜያቶች ላይ it's not every day is not the same አይደለም። ሁሉም ቀን ኃይል አይሰማንም። ሁሉም ቀን ብርታት አይሰማንም ወገኖች። ሁሉም ቀን ቅድም ስለ ሰማይ፣ ቅድም ስለ መንግስተ ሰማያት፣ ቅድም ስለ መበርታት ባወራችሁም ሁሉም ቀን is not the same። እሪ ብያለቀስኩበት ቀን አለ። every day is not the same። ግን አንድ ነገር ምን ያጽናናል በሉኝ። የዮና ልጅ ጴጥሮስ ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ስለ እናንተ ማለድኩ። የሚማልድልን ጌታ አለ ወገኖቼ። የሰማኝ አሜን ይበለኝ። የሚማልድን አንዳንድ ጊዜ አንዳንዶቻችን ለራሳችን ጸልየን፣ ለሰው ጸልየን፣ ወይም ለአንዳንድ ሰዎች ልናበረታቸው ልናጽናናቸው ፈልገን አይዞህ እንጸልይልሃለን እየጸለይንልህ ነው። በጣም ደስ ይላል። እኔ ሁሌ ነው የምለው፣ ደሞም ጸልያለሁ፣ ሳልጸልይ ቀርቼ አይደለም። ግን አንድ ነገር የማምነው ነገር አለ። ሰውን የሚያቀመው የኔ ጸሎት አይደለም፣ የማንም ጸሎት አይደለም። ኢየሱስ በተራራ ላይ በማዕበል ውስጥ እንዳሉ፣ በወጀብ እንዳሉ፣ በእንግልት እንዳሉ፣ በጨለማ እንዳሉ የሚያይ ጌታ በዚህ መንገድ ላይ ሲያዛቸው እሱ ስለነሱ ይማልድ ነው። you think ዛሬ እኛ ያለፍንባቸው መንገዶች ሁሉ የምናልፈው በእኛ ብርታት፣ በእኛ ጽናት፣ በእኛ ጉልበት ይመስላችኋል? የሚማልድ ጌታ አለን። ሃሌሉያ ሃሌሉያ። ኢየሱስ የእግዚአብሔር ቃል ምን ይላል መሰላችሁ? በዕብራውያን 7:4-5 ላይ ስለ ኢየሱስ እንዲህ ይላል፣ ስለ እነርሱ እየማለደ ሁል ጊዜ በሕይወት ይኖራል ይላል። ሰምታችሁኝ ምን እንዳልኩኝ? ስለማን? ስለ እነርሱ እየማለደ ሁል ጊዜ በሕይወት ይኖራል። በተለይ አንድ ክፍል በጣም የሚነካኝን ቃል ላንብብላችሁ። የምታውቁት ክፍል ነው። ሮሜ ምዕራፍ 8 ከቁጥር 33 ጀምሮ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው። የሚገርም ነው እኮ እናንተ። ይሄን ካለ በኋላ የሚቀጥለው ቃል ምን ይላል? የሞተው ይልቁንም ከሙታን የተነሳው የሞተው አለ ይልቁንም ከምን? ከሙታን ምን ያለው? የተነሳው አዳላባ ጋዳቦሲያ በእግዚአብሔር ቀኝ ያለው። ልብ በሉ ምን እንዳለ? የሞተው አለ
ከሙታን ምን ያለው ሞታ አትቀርም ማለት ነው። አራላባሳካቶ ስለ ኢየሱስ የሚናገረው ሁሉ ስለኛ ነው። የሞተው ከሙታን የተነሳው አለ። እያንዳንዱ ሐሳብ ትላልቅ ነገር ተሸክሟል። የሞተው ከሙታን የተነሳው አለና በእግዚአብሔር ምን የት ያለው መጽሐፍ ቅዱስ ኢየሱስ በእግዚአብሔር ቀኝ የተቀመጠው ለኛ ነው ብሎናል። ሃሌሉያ! ለኛ ነው ብሎናል ወገኖቼ፣ ለኛ ነው ብሎናል። የሞተው ከሙታን ተነሳው በእግዚአብሔር አብ ቀኝ ምን ያለው የተቀመጠው አለ። አሁን ይኸውላችሁ ከየት ወዴት እንዳመጣው ኢየሱስን ከየት ወዴት እንዳመጣው ከዛ በኋላ ስራውን ይነግረናል። የሚቀጥለው ቃል ዳኒ በለው ክርስቶስ ኢየሱስ ስለኛ ምን ያደርጋል ይላል? ይማልዳል። እስጩና ይማልዳል በሉ። በጣም ብዙ ሰው መማለድን ከማስታረቅ ጋር ብቻ ነው የሚያስበው ያለው። አዝነት እንትዱ ከሱ ጋር ብቻ አይደለም። መጽሐፍ ጴጥሮስ የዮና ልጅ ጴጥሮስ ሰይጣን ስንዴ ሊያበጥራችሁ ምን አላለው ፈለገ። እኔ ግን ስለ እናንተ ምን አረኩ አለ? ማለድኩ። ስለ እናንተ ማለድኩ። ሃሌሉያ! ጌታ ምንድን ነው የሚለው? የማለድኩልህ አካውንት እንዳይጎድል አይደለም። የማለድኩልህ ይሄና ያ ነገር እንዲጎድል አይደለም፣ እንዲሞላ አይደለም። የማለድኩልህ ነው ስለ አንድ ነገር ነው። ስለ ምንድን ነው ይላል? እምነትህ ምን እንዳይጠፋ። ወገኖቼ በጣም ከሚገርመኝ አረው ነው እዚህ ውስጥ እንዴት እንደገባው አላውቅም፣ ግን የእግዚአብሔር ቃል ሲናገር ሁሉ ነገር ያለ እግዚአብሔር ፈቃድ በሕይወታችሁ አይሆንም። የሰማኝ አሜን ይበለኝ። ሁሉ ነገር ኢዮብ ምዕራፍ 1 ላይ የእግዚአብሔር ቃል ምን ይላል? ሰይጣን ወደ እግዚአብሔር መጥቶ ከእግዚአብሔር ጋር ሲያወራ ዓለምን ሁሉ ዞርኩኝ አለ። ሁሌ ላለው ሰይጣን ዘዋሪ ነው። አሜን፣ ዘዋሪ ነው። ዓለምን ሁሉ ዞርኩኝ አለ። ከዛ በኋላ የሚቀጥለው ቃል የሚገርመኝ ስለ ኢዮብ ሲናገር ምን ይላል? እግዚአብሔር ሆይ አለው። ፕሊዝ ስሙኝ። እግዚአብሔር ሆይ ሰይጣን ነው የሚለው። እግዚአብሔር ፊት ቆሞ ለመነ ማለት ይሄ ነው። ሰማችሁ? ጌታ ያለው ለመነ ማለት ይሄ ነው። እግዚአብሔር ሆይ ዓለምን ሁሉ ዞሬ አንድ ነገር ታዘብኩ አለ። ዞሬ ኢዮብ ወደሚባለው ሰው ቤት መጣሁ። ኢዮብ በምድር ላይ ካሉ ሰዎች የተለየ ሆኖ አየሁት አለ። በምን? መስዋዕት በማቅረብ አምላኩን በማክበር ልጆቹ እንኳን በሌላ ሰፈር ኃጢአት ሰርተው እንደሆነ አምላካቸውን አሳዝነው እንዳይሆን ብሎ ስለ ልጆቹ በጸሎት የሚተጋ እንደ ብዙዎቻችን አበሻ እውነት ነው የምላችሁ እንደኛ ለልጁ የሚተጋ ለልጁ የሚጨነቅ ስለሌለ አየሁት አለ። በጣም በንጽህና የሚኖር በትጋት የሚኖር ከራሱ አልፎ ለቤቱ ለልጆቹ የተጋ ሰው አየው፣ ታዘብኩ አለ። ምድርን ዞሬ ከዛ ሌላ ነገር ታዘብኩ አለ። ሀብቱን ከብቱን ምኑን ዘረዘረ፣ ያለውን ነገር ዘረዘረ። የእጁን ስራ እንዴት እንደባረክለት አይቼ ታዘብኩ አለ። ልብ በሉ። ይህንን እኮ እግዚአብሔር አልነገረንም። ኢዮብ ምን እንዳለው ምን እንደነበረው ሰይጣን የነገረን። ልብ ብላችሁ ካነበባችሁ ከዛ ቀጠለና ምን አለ? ቤቱን ዙሪያውን በሚያስገርም መንገድ ምን አድርገለታል? a wall of protection። ሚገርም ፕሮቴክት አድርገዋል። እና ኖ ወንደር ይሄ ሰውዬ ጠዋትና ማታ እጁን እየዘረጋ ሃሌሉያ ቢል ምን ይደንቃል አለው እግዚአብሔርን። ይኸው ሲያራክስ እየሰማችሁ ነው። ሲያራክስ አንዳንዱ ጦርነት ቢመጣው እኔ እኮ ብያለሁ አንድ ጊዜ አንዳንዴ በጣም ምስጋና ስታበዛ ጧ የሚያደርግ ነገር ይመጣል። የምስጋናህን ፊኛ ሊያፈነዳው ይችላል፣ እምነትህን ግን አይነካው።
የሰማኝ አሜን ይበለኝ። በጣም ያመሰገናችሁ ለታ ብድግ 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 የሚሉ ነገሮች አሉ። በቃ ደው ይያሉ። በቃ እንዴት አመስግናለሁ፣ እንዴት አመስግን። ከሰው በተለየ የእጁን ስራ ባርከለት፣ ሀብት ከብቱ ሞልተለት፣ ልጆች አብስተለት፣ 10 ልጅ እንዴት አመስግን። ዙሪያውን አጥረህለት፣ አይነካ አይደፈር። ይሄ ሰውዬ በበረከት በሙላት በጥበቃ እንዳለ በፕሮቪዥን እንዳለ እንዴት አመስግንህ። የሚቀጥለው ቃል ምን ይላል? እስቲ ንካው፣ እስቲ ንካው። ይሄ ምስጋና ይቀጥል እንደሆነ ጌታ ምን አለ ጴጥሮስን? ምንህ እንዳይጠፋ በሉልኝ፣ ምንህ እንዳይጠፋ። አይገርምም? let me say this ያለፍኩበት ህይወት ስለሆነ እግዚአብሔር ከኛ ጀምሮ ስለምናችንም ሳይገደው የሚገደው ስለ እምነታችን ነው። በፊቱ የሚያቆመን እምነታችን ስለሆነ እግዚአብሔር የኔ ቤት፣ የኔ ኑሮ፣ የኔ መኪና፣ የኔ ትዳር፣ የኔ ምናምን አይደለም የሚገደው፣ የኔ እምነት ነው የሚገደው። ላሳጥርላችሁና ነገር ልንገራችሁ። እኔን አንድ ጊዜ እግዚአብሔር ያስደነገጠኝ ምን አለው? እግዚአብሔር ሁሉን ንካ እሱን ግን አትንካው የሚል ቃል አለ። ጌታ ምን አልኩ? 10 ልጅ መውሰድ መነካት አይደለም እንዴ? ሰምታችሁኛል? አንዱ እንዴት እንደሚያንገበግብ አየነው እኮ። አንዱ እንዴት እንደሚያደርግ እኮ አየነው። 10 ልጅ እኮ ነው የተወሰደበት ሰውየው። 10 ልጅ ወስዶበት ሰይጣንን እሱን ግን እንዳትነካው። the point is እኔ እዛ ውስጥ አልቆይም። the point is እዚህ ጋር ነው የመጨረሻው የኢዮብ ጽናት። እግዚአብሔር ስለ ኢዮብ ምን አለው? እምነትህን ጠብቀሃል፣ ፍጹምነትህን ጠብቀሃል። ሁለተኛ አንድ ነገር ላረጋግጥላችሁ ወዳለሁ። አጥር ስለፈረሰ አይደለም፣ እግዚአብሔር ስለፈቀደለት እንጂ እጁን ይከፍታል። በእኔና በእናንተ ህይወት ላይ no matter what happen አጥር አይፈርስም፣ ሊፈርስም አይችልም። አንተ ያለበት ቤት በደሙ የታጠረ ስለሆነ ማጃራ ለሃዱራ ለባጋዶስ። አንድ ነገር ልንገራችሁ። I remember ፓስተር እስጢፋ አንድ ጊዜ አንድ ነገር አለኝ። መጣና ልክ የኛ ሰሞን በእኛ ታሪክ ላይ መጣና ሀብትሻለ በጣም ብዙ ሰው አንድ ነገር አላለኝ እና አይነበቶታ በዛ መንገድ አስቤ አላቅም እና አንዳንድ ሰው ፈራ ደነገጠ አለኝ። ምንድነው እንዴ? ፓስተር ሀብት እግዚአብሔርን የሚያገለግል ሰው ነው። የእሱ ቤት እንደዚህ ከሆነ የእኛ ቤት እንዴት ሊሆን ነው? የኔ ቤት አይደለም ያንተ ዋስትና ደሙ ብቻ ነው። ደሙ ብቻ ነው። የኢየሱስ ደም ብቻ ነው የኔና አንተን ቤት የሚጠብቅ። አንተ ያለህበት ቤት ደሙ አንተ ላለህበት ቤት አጥር ይሆናል። አጥፊው ወደ ቤትህ ይሄ ዘላለማዊ ነው። ኖ ማተር ዋት ሀብቴ ቤት ቢሆን እንትና ቤት ቢሆን ምናምን ቤት ቢሆን አንተ ቤት ይሆናል ማለት አይደለም። አይደለም። እግዚአብሔር በነገራችን ላይ መስቀላችን ከስተም ሜድ ነው። የሰማኝ ሰው አለ? መስቀላችን ከስተም ሜድ ነው፣ ከገበያ የሚመጣ አይደለም። የኔ ላንተ አይሆንም። ያንተ አንድ ጊዜ ካሊፎርኒያ ያገለገልኩኝ መንፈሳዊ ውጊያ 1 ዓመት ተኩል አስተምር ነበርና አንድ ወንድም አንተ ዝብሎኝ ነው መጣና ምን አለኝ? ገና ቸርች አካባቢ የሚመጣ ልጅ ነው። አንድ ሌሊት መንፈሳዊ ውጊያ በቃ እሑድ ማታ ሰው ይቀጣጠላል፣ እንጸልያለን፣ ምን እንላለን እና አንድ ቀን ሌሊት ኃይለኛ ውጊያ ተለቀቀብኝ አለ። ተለቀቀብኝና በቃ ከመደናበር እየጮኩ አለ እና አማኝ አንድ እናት ነበሩ ጎረቤት የመጡ። እንዴ አንተ ምን እንደው ያስለፍልፋል ያስጮሃል፣ ያን ሁሉ ሰዓት መንፈሳዊ ውጊያ ተመረምነ እንዴ? ሰይጣኑ እኮ አድራሻ ተሳስቶ ነው ፓስተር ጋር የተላከ ሰይጣን ወደ ቤት የመጣው ብሎ አንዴ እሱን ያሰማረው እሱ ጋር ሂድ ብየዋለሁ አለ። ዋው አሜን ካልክ ይመጣል አንተም ጋር።
አሜን ያልከው አምነህ ነዋ። ሃሌሉያ ሃሌሉያ። ስለ እነርሱ እየማለደ ሁልጊዜ በሕይወት በሉ አንድ ጊዜ ስለ እኔ እየማለደ በሉ እስቲ ለዘላለም ይኖራል በሉ እስቲ። ሃሌሉያ ሃሌሉያ። ወገኖቼ ከጊዜ አንጻር ይህንን ነገር ወደ አንድ ነገር ሰብሰብ አድርጌ ላምጣውና ወደ ማቴዎስ ወንጌል ሂዱና በዛ ሊጨርሰው ይግድ እንዳው ወደ አንዱን ሐሳብ ብቻ ልናገር ሌሎቹን ትቼ። ሃሌሉያ። ማቴዎስ ላይ ያነበብነውን ክፍል ምዕራፍ 14 ላይ ያለውን ከቁጥር 25 በታች ያለውን እሱን ብቻ ላንሳና ልጨርስ። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየተራመደ ወደ ደቀ መዛሙርት መጣ። ደቀ መዛሙርቱም በባህር ላይ እየተራመደ ሲመጣ ባዩት ጊዜ ፈሩ። እነሱ ምታት ነው ብለው በፍርሃት ጮኹ። ኢየሱስም ወዲያው አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስ ጌታ ሆይ አንተ ከሆንክስ በኋላ እየተራመድኩ ወደ አንተ እንድመጣ ምን በለኝ እዘዘኝ አለው። እርሱም ምን አለው? ና አለው። ይሄ ጉባኤ አንድ ጊዜ በል ና በለኝ በሉ አንዴ ባካችሁ። ሃሌሉያ። ቅድም ስጀምር የነገርኳችሁን ነገር እንዳትረሱ። ሁለት ነገሮች አሉ። ሁለት አይነት ሰዎች አለን እዚህ ቤት ውስጥ። አንዳንዶቻችን በውሃ ውስጥ እናልፋለን፣ አንዳንዶቻችን ውሃውን ረግጠን እናልፋለን። ግን ሁለታችንም ማለፍ ተሰጥቶናል። የሰማኝ አሜን ይበል። ወደ መልእክቴ ማጠቃለያ ስመጣ እነዚህን ነገሮች ላስታውሳችሁና ሐሳቤን ልጠቅልል። በዛ ሶስት ሴኔሪዮ ውስጥ ሶስት አስደንጋጭ ሁኔታ ውስጥ ኢየሱስ ወደ እነሱ ሲመጣ በጨለማ በኃይለኛ እንግልት ውስጥ ማዕበል ውስጥ ወጀብ ውስጥ ሆነው ይልና ከታንኳቸው ጋር ይታገሉ ነበር ይላል። አንዳንድ አይገርምም? አለን እኮ አንዳንድ ሺዎች አሉ ቤታችን ውስጥ የምንታገልባቸው አይደል? የለም እንዴ? አንዳንድ ነገር አለ በትዳር የምንታገልበት፣ በልጆች የምንታገልበት፣ በፋይናንስ የምንታገልበት፣ በጤና የምንታገልበት፣ በተለያየ ሁኔታ የምንታገልባቸው ጉዳዮች አሉ። ይሄ ማዕበሉ አንዱ ይዘት ነው። ይሄ ማዕበሉ የወጀቡ የነውጡ አንዱ መንገድ ነው። ሲታገሉ አያቸው። ግን ቅድም ብያቸዋለሁ ስለኛ የሚማልድ ጌታ አለ። ኧረ አሜን። ደቀ መዛሙርቶች ለምን ጮኹ? ይሄን ብያቸው ወደ ዋና ነገር ልግባ። ለምን ጮኹ ይመስላችኋል? ምታት ለምን መሰላቸው? ለምን አስደነገጣቸው ብላችሁ ብትሉኝ አጭር ነው ቃሉ። እነሱ ኢየሱስን ምድር ትተውት ነው በባህር ላይ ያሉት። እነሱ ብቻ ናቸው በታንኳው ላይ። ሃሌሉያ ሃሌሉያ ሃሌሉያ። እንጂ ጌታ ከኋላዬ ነው እንጂ በዚህ ፍጥነት ከፊቴ ይመጣል ብሎ አልጠበቁም። እና አንድ ነገር የምነግራችሁ ምንድነው? ኤኒቲንግ ኤንድ ኤቭሪቲንግ እግዚአብሔር በህይወታችን የሚያመጣቸውና የምናልፍባቸው ነገሮች በሞላ አንድ ነገር ጌታ ሊያደርግ አስቧል። አሜን። የሰማኛለ? አንድ ነገር አለው ጌታ ወገኖች፣ የሆነ ነገር አለ። ዝም ብሎ አይደለም የሚመጣ። ስለዚህ ደቀ መዛሙርቶችን አንድ ነገር በህይወታቸው ሊያደርግ ስለፈለገ አይተውት በማያውቁበት መንገድ ሊገለጥ ስለፈለገ እንጀራ በማብዛት እንጀራ በመብላት የተደነቁት ደቀ መዛሙርት በውሃ ላይ መሄድ የሚባለውን ስቶሪ አያውቁም። ኢየሱስ በወጀብ ላይ መሄድ እንደሚችል፣ በማዕበል ላይ መራመድ እንደሚችል፣ በሚያናውጠው ነገር ላይ መራመድ እንደሚችል መንገድ ማንም ለጌታ መንገድ ያሳየው። የሰማኝ ሰው አለ? ሌላ በጣም ደስ የሚለኝ ለሰው ነው ዴዲ እንዲያለው፣ ለጌታ ዴዲ እንደሌለው። አሜን። ለጌታ ዴዲ እንደሚባል ነገር የለም። መንገድ በሌለበት መንገድን የሚከፍት አምላክ። አሜን። ሄዳችሁ በስራ ይሁን በነገር ይሁን በአንድ ነገር ይሁን የሆነ ቦታ ላይ በቃ የኔ ነገር ዴዲ እንደ ነው የምትሉ ሰዎች አንድ ጊዜ ነው ጌታ ያነቃኝ። ዮሴፍ ጶጢፋራ ቤት ገብቶ በሐሰት ተከሶ ጆርኒውን አሳጥሬላችሁ ነው። ከዛ የገባ እስር ቤት ቁጭ ብሎ የተናዘዘው ንዛዜ ዴዲ እንድ ነው። ሰርቀው አመጡኝ አይነት ነገር ነው። አምተው እዚህ ጣሉኝ። እኔ ምንም አላደረኩም፣ ዕብራዊ ነኝ
the guy እዛውስ ቁጭ ብሎ እንደገና ሌላ ላይፍ እንኳን ተውትና ቤተ መንግስት መግባት አይደለም ሌላ ላይፍ ማሰብ አይችልም በዛ አይነት ዴድ ኢንድ ውስጥ እያለ ያሰላሰለ እያለ እግዚአብሔር አንድ ነገር ተናገረኝ ያንተ ዴድ ኢንድ ያንተ መንገድ መጨረሻ የኔ መንገድ መጀመሪያ ነው አሜን ለዮሴፍ የመንገዱ መጨረሻ ነው ለእግዚአብሔር ግን የመንገዱ መጀመሪያ ወደ መልእክቴ መጠቃለያ ስመጣ ይሄንን ልበላችሁና ጴጥሮስ በታንኳው ውስጥ ከነበሩት ሰዎች ለብቻ እንደዚህ ብሎ ጠየቀ ይሄንን ጸሎት ለራሴ እንዲህ ብዬ ጸልይ ነበር ዛሬ ወደ እናንተ ያመጣሁት ለዚህ ነው ለምንድን ነው ጴጥሮስ ይሄን የጠየቀው ብላችሁ ጠይቃችሁ ታውቃላችሁ for this 12 ደቀ መዛሙርት ሊሆን ይችላሉ ታንኳው ላይ ያሉት ምን ይያልክ ነው በዚህ ወጀብ ውስጥ በዚህ ማዕበል ውስጥ በዚህ እንግልት ውስጥ በዚህ ጨለማ ውስጥ በዚህ በሚያስፈራ ነገር ውስጥ ጴጥሮስ አንድ ጥያቄ ጠየቀ ጌታ በወጀቡ ላይ ጌታ በማዕበሉ ላይ ጌታ የመጀመሪያ ምስራቹ ይሄ ነው እየመጣ ነው ጌታ አሜን ይሰማኛል አሜን በዚህ ወጀብ ውስጥ በዚህ ማዕበል ውስጥ አይደል አንዳንድ ጊዜ በዚህ ሰሞን እንኳን እንደ ቸርች ያየናቸው ነገሮች በሰዎች ህይወት ውስጥ እንዲያነ ድባብ ሲመጣ ነገሮች ፍርስርስ ብለው ጨለማ ሆነው we don't expect anything አዲስ ነገር ጨለማ ነው የሚታየው ነው እንዳይመስላችሁ እግዚአብሔር ታማኝ ነው አሜን በርቶልን የቆምን ሰዎች አለ መጥቶልን የቆምን ሰዎች አለ ሃሌሉያ መጥቶልን በውሃ ላይ ያራመደን ሰዎች አለ መጥቶልን በወጀብ ላይ ያራመደን ሰዎች አለ ያራምዳል አንተንም ያራምዳል ፍቅሬ ሁሌ የምትለው ነገር አለ it's a choice ምርጫ ነው ወገኖች ምርጫ ነው ማንኛውም በህይወታችን ለሚመጡት ነገር ምላሹን ለመስጠት ምርጫ ነው ምላሽ የምንሰጠው መርጠን ነው ስለዚህ ነው በዛ ታንኳውስ ያ ሁሉ ሰው ቁጭ ብሎ ጴጥሮስ አንድ ጥያቄ ጠየቀ ምርጫው ከየት ይመጣል ብላችሁችን ብቻ ስሙኝ ምን አለ ጴጥሮስ አንተ ጌታ በውሃ ላይ በማዕበሉ ላይ በወጀቡ ላይ በሚያስፈራው ነገር ላይ እየተራመድክ የምትመጣው አንተ ማን ከሆንክ ነው ያለው በሉት ይሄን ቃል ማን ከሆንክ listen please ለጴጥሮስ እኮ ይሄ ቃል ተራ ቋንቋ አይደለም እንዴ ከብዙ ምዕራፍ በፊት ጌታ ሰዎች የሰው ልጅ ማን እንደሆነ ይሉታል ብለው ሲሉት አንተማ አለው አንዳንዶች ኤርምያስ አንዳንዶች ኤልያስ አንዳንዶች ከሌ ሲሉ ኖ አንተማ ክርስቶስ ኢየሱስ የእግዚአብሔር ልጅ ነህ ብሎታል አይደለም እንዴ ስለዚህ ምን አለው አንተ ከሆንክ አንተ በመገለጥ ማቀ የዮናሊ ጴጥሮስ ሆይ ስጋና ደም አልገለጠልህም የገለጠልህ በሰማይ ያለው አባቴ ነው በመገለጥ ማቀህ በደቦ ማላቀህ በኢንካውንተር ማቀህ ማጃራ ላቫጋዶማስ ሃሌሉያ ወገኖቼ let me tell you this ምንም ሳላደርገው በማንኛውም ነገሩ ስታልፉ የሚያቆማችሁ ያላችሁ ኢንካውንተር ነው ምንም ልለው አልችልም ከዚህ ውጪ ምንም ልለው አልችልም እኔ ይሄ ኢንካውንተር በህይወቴ ባይኖር ኖሮ I'm telling you አንድ ነገር ብዬ ልበላችሁ I remember በሁለት ሳምንት ውስጥ ወደ ቤይሩት አገልግሎት መሄድ ነበረብኝ አረነው ነግራችሁ እንደሆነ አላውቅም last probably አርብ ወይ ሐሙስ አውሮፕላን ውስጥ ለመግባት 2 days before ኮርት ነበርኩ 2 days before ኮርት ነበርኩ ከልጄ ገዳይ ጋር ኮርት ነበርኩ ቁጭ ብዬ አንድ ነገር አልኩት ጌታ ማን ከሁለት ቀን በኋላ የ20 ምናምን ሰዓት መንገድ ሄዳለሁ ለነዛ ቁጭ ብዬ ኮርት ሁለቱን ነገር ማሰብ ጀመርኩ ያ ጉባኤ በምን አይነት መንፈስና ባርኮት ደስታ ዝማሬ ሆኖ እንደሚቀበለኝ ነግራችሁ አልችልም if you ask me ከዛች ቀን ጀምሮ 20 ምናምን ሰዓት ሲሄድ
ነፍስና ስጋ እየታገለ ነው ሄደው። ነፍስና ስጋ እየታገለ ልክ እንደተፈረደበት ሰው በሞትና በህይወት መካከል የመጀመሪያዋን መድረክ እስከረገጥኩባት ሰዓት ድረስ I was struggling ከነፍሴ ጋር። ዛሬም የሚያቆመን ዛሬም ለዘላለም የሚያቆመን ኢንካውንተሩ ነው። አንተ በነፍሴ ማቅህ፣ ተንበርክኬ ማቅህ፣ በመከራዬ ማቅህ፣ በህይወቴ ማቅህ፣ በመገለጥ ማቅህ፣ ድምጽህ የመጣ ነፍሴን ሲያረሰርስ የማቅህ አንተ ኢየሱስ ኮንክ በማንኛውም ወጀብ ላይ ሄዳለሁ። ስለዚህ ጴጥሮስ ምን አለ? ምን በለኝ በሉት አንዴ ምን በለኝ ላበለኝ። ዋው አልኩኝ። ለምን ሌሎቹ አላሉም አልኩኝ። ወይ ሌሎቹ አላሉም። ጴጥሮስ እኔ በስጋና በደም አላቀውም። ሰምታችሁኛል? በስጋና በደም አላቀውም። ማቀው ጌታን በመንፈስ ወቁት። ልባርካችሁ፣ ጌታን በመንፈስ ወቁት። በስጋና በደም አላቀው። በስጋና በደም አላቀው፣ ማቀው በመንፈስ ነው። ጌታ ምን አለ? ና በለኝ። ላጠቃልላችሁ። ጌታ እንዲህ አለው ሃሌሉያ። ጴጥሮስ ጌታ ሆይ አንተ ከሆንክ በውሃ ላይ፣ እቺን ቃል ነው የምወዳት። በውሃ ላይ ና በለኝ ብቻ አላለም እኮ፣ ወይም ደግሞ ዘዘኝ ብቻ አላለም። ምንድን ያለው? በውሃ ላይ ምን እያልኩ? አቤት አቤት አቤት። ሃሌሉያ። አግኝታችሁታል? ዛሬ ጠዋት የምለውን ነገር አንተ ጌታ ከሆንክ በውሃ ላይ እየተራመድክ በመንገድ እኮ አይደለም። አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ ሲሰብኩ? እኔ ሰብኬ እንደሆነ አላውቅም፣ ድንገት ካገኛችሁብኝ ንስሐ እገባለሁ። ካገኛችሁብኝ ነው እንጃ አጠራጠራለሁ። እና አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ? እንደው አርፎ አይቀመጥም እንዴ? ምን ያንቀለቅለዋል? መቼም ጴጥሮስ መንቀልቀል ነው ስራው። ከታንኳው ወጥቶ ልብረር እንደ ጌታ ልሁን ብሎ ሰጠመ ምናምን ይላሉ። እኔ ቅዱሳን አልኮ አንድ ጊዜ ነው ገባኝ። ቆይ ምን ይላል? ከውሃ ወርዶ ከጀልባ ወርዶ በውሃ ላይ በሉ ፕሊዝ፣ አዲሱ ትርጉም ምን እያደረገ? ቆይ ከምን ወርዶ? ከጀልባ ወረደ። በቂ ነው። የሰማኛለ? ሳፋ ላይ አይደለም የረገጠው ሰውየው። የሰማኛለ? ወረደ። በቂ ነው። ሌላውን አታጣጥሉ። ወረደ። በቂ ነው። አልወርድም እኔ አዩኪርም የሆነ ነገር አድርጌ ካልሆነ ላይፍ ሴቨር እዛ አካባቢ ከሌለ ይሄ እኮ ሙቪው ላይ ውሃው ዳር እንደሚሰሩት አይደለም። ወረደ። በቂ ነው ብራዘር። ያጣጣሉብህ ሰዎች ካሉ በወረደ አሸብሽብ። አሸብሽብ ዝም ብለህ በመውረድ ደስ ይበል። ወረደ። በቂ ነው እናንተ። እኔ ያንዳንዱን ሳጠነው አስደነገጠኝ። ወረደ ሲል ነው ያልኩት። ምን ላይ ነው የወረደው? ወረደ እኮ ምን ማለት ነው? አሁን እዚህ ጋር አሁን መቆም ይቻላል? አይቻልም። ግን ወረደ ና የምትባለው ቃል ኃይለኛ ናት። ይሰማኛል? አንድ ቃል ነው ይበቃል። ና ላይ ቆመ እሱ። የሰማኛል? እስቲ ና ላይ ቆማለሁ በሉ። ህዝብ በሚቀጥል ና በቂ ነው። ና በቂ ነው። ና ማዕበል ቢኖርም ና፣ ወጀብ ቢኖርም ና፣ ጨለማ ቢሆንም ና፣ አስፈሪ ቢሆንም ና ተብለሃል። ና ካልተባልክ ግን እንዳደፍር። ሰምታችሁኛ? ነግራችኋለሁ። ፓስተር ቸርች አንድ ጊዜ ፓስተር ይህን ስብከት ሰበኩና ጴጥሮስ በውሃ ላይ እንዴት እንደሄደ ሰብከው ምዕመናኖቻቸው 3 ሴቶች ተነስተው ጴጥሮስን በውሃ ላይ ሄዷል ብለው እሑድ ተሰዓት በኋላ ኮሪያ ባለው ሌክ ላይ ዘለው ገቡ። ውሃ በላቸው። ሚዲያላቸው ቀረቡና በናሽናል ቲቪ ሲጠየቁ እሑድ በሰበከው ስብከት ምዕመኖች ተነቃቅተው እንደዛሬው ተነቃቅተው
ሌክ ስለሌለ እግዚአብሔር ይመስገን። ግን እቺኛዋ ምንም አታረጋቸው እና ሰዎቹ ሞከሩ እና ተዋጡ ተብለው ሲጠይቁ ፓስተርቹ የጥበብ ቃል መለሱ። ትክክል ነው። ጴጥሮስ በውሃ ላይ የሄደው የኢየሱስ ደቀ መዝሙር ስለሆነ ነው። እነሱ የሰመጡት የኔ ደቀ መዝሙር ስለሆነ ነው። ከጎናቸው ያለውን ሰው አንተ የማን ደቀ መዝሙር ነህ በሉት። ሃሌሉያ። ና በሚለው ላይ ተራመደ። ይኸውላችሁ እኔ ጌታ ምንድነው የሚለው ብትሉኝ believe me የሚቀጥለውን ሲዝን እግዚአብሔር እንደ ቤተክርስቲያን እንደ ግለሰብ እንደ ቤተሰብ በማዕበሉ በወጀቡ በሚናወጠው ነገር ላይ ያራምደናል። የሰማኛ እኔ መልእክት ነው እየነገርኳችሁ ያለው። no matter what ምንም አይነት ማዕበል ይምጣ ምንም አይነት ወጀብ ይምጣ አልፋችሁበት የምትወጡ ሰዎች አላችሁ፣ ተራምዳችሁት የምትሄዱ ሰዎች አላችሁ። የመጨረሻ ቃል ልበል። ጴጥሮስ ወደ ኢየሱስ እያመራ ማንን አየ ይላል? ነፋስ አየ ይላል። ነፋስ አየ። ከዛ ማንን አየ? ማዕበል አየ። ማንን አየ? መናወጡን አየ። በጣም የሚገርመኝ ጌታ ና ብሎ ሲጠራ ማዕበሉን አቁሞ አይደለም። ና ብሎ የጠራ ወጀቡን አቁሞ አይደለም። ና ብሎ የጠራ ነውጡ እንዳለ ነው። በሆል አይዲያ ይዘ ጌታ ዓላማው ምንድነው? በነውጥ ውስጥም አንተን ማስቀጠል እንደሚችል ማሳየት ነው። በማዕበል ውስጥም ያንተ ነገር መቀጠል እንደሚችል ለማሳየት ነው። ነውጡ አልቆመም። ጴጥሮስ ግን ወደ ንፋሱ አየ ይላል። ፕሊዝ ስሙኝ እንደ እግዚአብሔር ድምጽ። እግዚአብሔር አይኖቻችሁን ከንፋሱ ላይ ያንሳው፣ ከወጀቡ ላይ ያንሳው። ኧረ አሜን በሉኝ። ዛሬ መንፈሴ ላይ ስለሚጫነኝ ነው የምነግራችኋለሁ። አንዳንድ ንፋስ አንዳንድ ወጀብ አለ አቴንሽናችንን የሚፈልግ ታውቃላችሁ አይደል? ጭው እያደረገን አቴንሽናችንን ይፈልግ። ወደኔ ከመዝሙር እያወጣ ከአምልኮ እያወጣ ከጸሎት እያወጣ ከእግዚአብሔር ድምጽ እያወጣ ወጀብ ከዚህና ከዚህ እየመጣ ያላጋ ወደኔ የሚል ሊያሰምጥ ስለሚፈልግ እግዚአብሔር ይውጋው። አሜን። አይኖቹን ወደ ንፋስ አደረገ። በጣም የሚያበረታኝን ነገር ልንገራችሁ። ወይ ጉድ! ጌታ ሆይ በውሃ ላይ እንድራመድ እዘዘኝ ናበለኝ ያለው ሰውዬ እዚህ ጋር ጌታ ሆይ አድነኝ አለ። ለካ ሁለቱም ይሰራል አንዳንዴ። እኔ ሁላችሁ እኔም ብያለሁ እናንተ ብያለሁ ብዙ ጊዜ ብያለሁ። እግዚአብሔር ይባረክ። ግን አንድ የሚያጽናና ቃል አለ። የሚያጽናናው ምንድነው? ወዲያውም እጁን ዘርግቶ ያዘው ይላል። እስቲ እጆቻችሁን በአየር ላይ ዘርጉ ባካችሁ። ያዘኝ በሉት። ጌታ በሉት። ያዘኝ በሉት። ከንፋሱ በላይ ያዘኝ በሉት። ከወጀቡ በላይ ያዘኝ በሉት። ከሚናወጠው ነገር በላይ ያዘኝ በሉት። እግሬ ሲንሸራተት ያዘኝ በሉት። ንፋስ ሲያይል ያዘኝ በሉት። ኤራላ ባጋላ ቦራላ ባዲያ ተነስተን እንጸልይ። በዚሁ መንፈስ ሆነን ያዘኝ እንበለው። በዚሁ መንፈስ ላጋዶ ሮዶባሳ ካታራባዶማስ የጌታ መንፈስ በዚህ ቤት አለ ወገኖች። ሃሌሉያ 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 ኢየሱስ። እጆቻችንን እናንሳና እጄን ያዘኝ በሉት ጌታ።
በማዕበሉ ላይ ሊያራምድ የሚችለው እሱ ብቻ ነው። በወጀቡ ላይ ሊያራምድ የሚችለው እሱ ብቻ ነው። በጨለማው ላይ ሊያራምደን የሚችል እሱ ብቻ ነው። እጄን ያዘኝ በሉት ጌታ። ሃሌሉያ። እጃችንን ያዝ ጌታ ዛሬ ላቫዶማ ሰከለበራ ላቫጋላ ቦራራ ባዲ ያላቦሳ ካታራቦስ ደለበጋላ ቦራና ማሰከተረዲ ያላቦራ ምስጋናችንን ሊሰርቅ የመጣ ክፉ፣ ደስታችንን ሊሰርቅ የመጣ ክፉ፣ በረከታችንን ሊያስረሳ የመጣ ክፉ ላዶማ ሰከለበራ ላቫዲ ያላቦሳ በጨለማው ኃይል በሚናወጠው ነገር ኃይል ሁሉ ላይ የሚያራምድ ጌታ ከኛ ጋር አለ። ጌታ ቅርብ ነው ይላል መጽሐፍ ቅዱስ ወገኖች። በነገር ሁሉ ጌታ ቅርብ ነው ይላል እግዚአብሔር ቃል። ዛሬም ላላችሁበት ነገም ለምታልፉበት ነገር አቅምና ጉልበት የሚሆን ጌታ በዚህ ቤት አለና እጆቻችሁን ዘርጉና እጄን ያዘኝ በሉት። ጌታ እጄን ያዘኝ በሉት። አላቫዶ ማሰከቴሬ ቦሪ አላቫዶስ በምታልፉበት ነገር ውስጥ የሚያሳልፍ እግዚአብሔር መንፈስ አለ። ዛሬ ይህንን ጸጋ እንቀበላለን ከእግዚአብሔር። አይኖቻችን በንፋሱ ላይ አይሆኑም። አይኖቻችን በወጀቡ ላይ አይሆኑም። አይኖቻችን በሚናወጠው ነገር ላይ አይሆኑም። አይኖቻችን ግን ባንተ ላይ ይሆናሉ በሉት ጌታ። ለቫጋዶረ ለዲካላ ቦራላ ባሳ ለቬጋላ ባራላ ቫዲያ ላቦሲያ እግዚአብሔር ቃል ሲናገር ኢየሱስ ወደ ተዋንካው ሲገባ ነፋሱም ማዕበሉም ወጀቡም ጸጥ አለ ይላል። በሌላ ቦታ ላይ ጌታም ተነስቶ ማዕበሉና ወጀቡን ገሰጸ፣ ጸጥም አለ ይላል። እጆች ተነስተው በኢየሱስም ይህን ማዕበል እንገስጻለን በዚህ ሰዓት በኢየሱስ ክርስቶስ ስም። በእግዚአብሔር ሕዝብ ላይ የሚነሳ ማዕበል በኢየሱስ ስም እንቃወማለን በዚህ ሰዓት። ያዛለው በኢየሱስ ስም ማዕበል ጸጥ እንዲል ጸለይን ዛሬ። በትዳር በቤት በቤተሰብ ላይ የሚነሳ በልጆቻችን ላይ የሚነሳ ማንኛውም ማዕበል ሁሉ ጸጥ እንዲል ጸለይን ዛሬ። ማላባጋላ ባውሳካ ቶሮዶ ሞሳታ ኤለበጋላ ባራላባዲ ያላቦሲያ ላዲያላጋ ጸልዩ በመንፈስ ወገኖቼ፣ ጸልዩ በመንፈስ ረዲያ ለጋላባራ ለባዲያ ለባጋላቦራ ለባዲያ ለባሳካታው ባዶማሳ የእግዚአብሔር መንፈስ ሆይ ተነስ እንላለን በዚህ ሰዓት። በማዕበሉ ላይ ተነስ፣ በወጀቡ ላይ ተነስ። ቤትን ለማወክ የመጣ ማዕበል፣ ትዳርን ለማወክ የመጣ ማዕበል፣ ቤተሰብን ለማወክ የመጣ ማዕበል፣ ልጆቻችንን ለማወክ የመጣ ማዕበል በናዝሬቱ በኢየሱስ ስም በስልጣን እንናገራለን በዚህ ሰዓት። ይህ ማዕበል የተከለከለ ይሁን። እንከለክላለን ወገኖቼ፣ እንከለክላለን። በከተማችን ላይ እንከለክላለን። አንድ ሰው መጥቶ እንደዚህ አለኝ በዚህ ሰሞን በዚህ ለቅሶና ሐዘን ላይ በነበርንበት ጊዜ አንዲት እህት መጥታ በዚሁ ሳምንት ከ3 እስከ 4 ከተሞች ስቴቶች ውስጥ ደሴም ያበሻ ልጆች ላይ ሀፕን አድርጓል አለች። ወገኖች የኛ ድርሻ አንድ ነው። መጮህ አናቆምም፣ መጸለይ አናቆምም። ጠላት ቤተክርስቲያንን፣ የእግዚአብሔርን ሕዝብ ቅዱሳንን ዲስካሬጅ ለማድረግ የሚፈልገው የምንጸልየው ጸሎት እንደማይሰራ አድርጎ ሊያሳየን ይፈልጋል። ልብ በሉና ስሙኝ። ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ስለ እናንተ ማለድኩ አለ ጌታ። ኢየሱስ ማልዶ ጴጥሮስ ከካደ ኢየሱስ ባይማልድ ኖሮ ምን ይሆኑን ነበር? ማልደን ጸልየን ይሄ ከሆነ ሳንማልድና ሳንጸልይስ ምን ሊሆን ነበረ? ይህን እያስተዋል እንድንጸልይ ጠይቃቸዋል ወገኖች። የጠላት ሐሳቡ አይኖቻችንን ወጀብ ላይ ማስቀመጥ ነው፣ ማዕበል ላይ ማስቀመጥ ነው። ነገር ግን በእምነት እንጸልያለን በዚህ ሰዓት። በናዝሬቱ በኢየሱስ ስም ማዕበሉ ላይ ሥልጣን ያለው ጌታ፣
በወጀቡ ላይ ስልጣን ባለው ጌታ በናዝሬቱ በኢየሱስ ስም እንጸልያለን። ጌታ ሆይ እኔ ጸልያለሁ ማንኛውም ሕዝብ በሚያልፍበት ነገር ላይ ጉልበት እንድትሆነው አቅም እንዲለቀቅ ጸልያለሁ። በእነዚህ በሁለት ነገሮች ላይ እንድጸልይ እፈልጋለሁ። ቅድም በነገርኳችሁ እግዚአብሔር ባሳየኝ ነገር ላይ አንዳንዶቻችሁ በባህር ውስጥ ገብታችሁ ስትወጡ አይቻለሁ። በውሃ ውስጥ ገብታችሁ ስትወጡ አይቻለሁ። አንዳንዶቻችሁ ተንጠልጥላችሁ ውሃው ብቻ ነክቷችሁ የምታልፉ ሰዎች አላችሁ። ለሁለታችንም ግን በዚህ ሁለቱም ነገር ስለምናልፍ ሰዎች ግን የተለቀቀ ጸጋ አለ። የሚያሳልፍ ጸጋ አለ። እጆቻችሁን አንሱና ቃልህን ይዛለሁ በሉት ጌታን። ማንኛውም ከፊት በእምነት እንጸልያለን። በሚቀጥሉ ገና ከነገ ጀምሮ ስለምንጾም ስለምንጸልይ፣ ነገር ግን ከተማችንን፣ ህዝባችንን፣ ቤተክርስቲያንን፣ ቅዱሳንን፣ ቤተሰብን፣ ልጆችን ይዘን በእግዚአብሔር ፊት እንቀርባለን። እንደ ህዝብ እንደ ቤተክርስቲያን እግዚአብሔር ሆይ በዚህ ማዕበል በዚህ ወጀብ በምናልፍበት በዚህ ነገር ውስጥ የሚያሳልፈው ጸጋ ይለቀቅልን በኢየሱስ ስም። ይለቀቅ። ይህም በሚሰሙ ላይ ይለቀቅ። ይህም በሚያዩ ሰዎች ላይ ከኛ ጋርም ከሚጸልዩ ሰዎች ጋር በናዝሬቱ በኢየሱስ ስም ጸልያለሁ። ማለፍ ይሁን ብዬ ጸልያለሁ። እንደ ቃልህ ማለፍ ይሁን ብዬ ጸልያለሁ። ለዚህ ቤተሰብ በዚህ ቤተሰብ ላይ በወጀብና በማዕበል ማለፍ ይሁን ብዬ ጸልያለሁ። ጌታ ሆይ ላካቶሮዶሞስ ሳካታቦዳ ኤለለበጋላ ባራላ ቫዲያላ ማሰከቴ ቦራናማስ ራባጋላ ባራላ ቫዲያላ ቦሰከቴዲያ በደም ስለታጠረው ስለዚህ ቤታችን ስም ይባረክ። በደም ስለታጠረው ትዳር ስም ይባረክ። በደም ስለታጠሩ ልጆቻችን ስም ይባረክ። በእምነት ልጆቻችን እጃችንን በልጆች ላይ ዘርግተን እንጸልይ። መጨረሻ ጸሎት ወገኖች፣ that's all we can do። ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አባታችን እንደ አምላካችን ፈቃድ አስቀድሞ ራሱን ሰጠን ተብሎ እንደተጻፈ this is what I'm praying። ሰሞኑን ስለ ልጆቻችን እያሰብን ከበፊትም ጀምሮ ምጸልየው አንድ ጸሎት አለ። አሁን ግን የበለጠ በውስጥ የመጣው ነገር ልንገራችሁና አብረን እንጸልይ። let's pray ስለ አንድ ነገር። ወላጆች እዚህም ያለን ሁላችን ስውር የሆነ በነፍሳቸው ውስጥ ያለን ትግል እግዚአብሔር ይስበርላችሁ። this is every time የምጸልየው ይሄንን ነው ወገኖች። እንደ ወላጅ ናናፋስ ከጌታ በስተቀር የልጆቻችንን ትግል እግዚአብሔር ካልገለጠ በስተቀር አናውቀው። ኢዘር እነሱ ራሳቸው ለኛ ካልነገሩና ካልገለጡ። ስለዚህ ወገኖቼ በማየት አንመላለስም፣ በማወቅ አንመላለስም። በእምነት ግን ስለ ልጆቻችን እንጸልያለን። ይህን ጸሎት ተስማምተን እንጸልይ። በእነዚህ ጊዜያት የበለጠ ያጸለኝ ይህ ጸሎት ነው ወገኖች። ስውር የሆነ ከነፍሳቸው ጋር የሚታገሉበት ነገር ይሰበር። አይሸነፉ ለምንም ሐሳብ፣ አይሸነፉ ለክፉ ሐሳብ፣ አይሸነፉ በኢየሱስ ክርስቶስ ስም። ነፍሳቸውን ከሚታገል ማንኛውም ነገር እጆች ይዘርጉ በእምነት በልጆቻችን ላይ። በዚህ ባሉት ብቻ አይደለም፣ በከተማው ባሉ ላይ በኢትዮጵያውያን ወንድሞች እህቶች በጌታ በናዝሬቱ በኢየሱስ ክርስቶስ ስም ይሄ ታሪካችን የተገለበጠ ይሁን። ይሄ ታሪክ በኢየሱስ ስም የተለወጠ ይሁን። በልጆቻችን ላይ የተነሳ የክፉ ዘመቻ፣ በልጆቻችን ላይ የተነሳ የጨለማ አሰራር በኢየሱስ ስም የተወጋ ይሁን። በኢየሱስ ስም የተወጋ ይሁን። ማካቶራ ባላቫጋዶማስ ሬለቬጋላ ባራላ ቫዲያላ ቦሳ ሪባ ጋላ ባራላ ቫዲያላ ባጋላ ቦራላ ቫዶማሳታ ሬዲያ እኔና እናንተን ማግኘት ያቃተው ሰይጣን፣ እኔና እናንተ ላይ ብዙ ነገር ሞክሮ ሊያስቆመን ያልቻለ ሰይጣን፣ ወደ ቤታችን ወደ ልጆቻችን የሚላክ አጋንንት በኢየሱስ ስም የተወጋ ይሁን። በኢየሱስ ስም የተወጋ ይሁን። ጸልዩ ወገኖቼ፣ በዚህ ሰዓት ይወጋ። በናዝሬቱ በኢየሱስ ስም የተወጋ ይሁን። መንፈሳቸው ይጠበቅ፣ ነፍሳቸው ይጠበቅ፣ አይምሮአቸው ይጠበቅ፣ ሰላማቸው ይጠበቅ፣ ደስታቸው ይጠበቅ፣ ዘመናቸው ይጠበቅ። ላካቶ ባሮ ማሴካቶ ዳቦራና ማጋላ ቦራዳባስ ኤሌቬጋላ ቦራዴቬጋላ ቦራና ማሴከቴ ዴቦራና ማሳ ራባጋላ ቦራዳባዲያና ማሴከቴ ዴቦራና ማጋላ ቦራና ማስ
አምላካችን እግዚአብሔር ሆይ ያዝ፣ የሕዝብን እጅ ያዝ። በዚህ ሰዓት እየሰጠመች ያለችን እግር ያዝ የኔ ጌታ። እየሰጠመ ያለን ትዳር ያዝ የኔ ጌታ። እየሰጠመ ያለን ሰው ያዝ በዚህ ሰዓት ወገኖቼ። ጴጥሮስ አንድ ጸሎት ጸለየ፣ ሌላ ነገር አላለም። ጌታ ሆይ አድነኝ አለ። ዛሬ እንደዚህ የምትጸልዩ ሰዎች ካላችሁ እጃችሁን አንሱና በዚህ ሰዓት አድነኝ በሉት ጌታ። አድነኝ በሉት ጌታን። ና በለኝ እንዳላችሁ አድነኝ በሉት። ደግሞ በዚህ ሰዓት አውጣኝ የምትሉበት ጉዳይ ካለ ደግሞ አውጣኝ በሉት። ዛሬ በዚህ ሰዓት ጌታ በነገር ሁሉ ቅርብ ነው ይላል እግዚአብሔር ቃል። ቅርብ ነው። ሃሌሉያ፣ ቅርብ ነው። እጁ እዛው አለ ወገኖቼ፣ እጁ እዛው አለ። ክብር ለእግዚአብሔር ይሁን። ላዲለከ ሮቦቦ ሸቴቦ ሪባ ጋላባራላ ባዲያላ ጋሶ ኮቶ ባራማንዶ Rabala bagala barala badiala basakata boda. Ribana magala barala badiala bagase ketereboriala badomasa. Raba diala bagala barala badiala basia. የኔ ጌታ በፍርሃት የተዋጠች ነፍስ ነጻ ትውጣ ዛሬ። በጭንቀት የተዋጠች ነፍስ ነጻ ትውጣ ዛሬ። በማዕበል የተዋጠች ነፍስ ነጻ ትውጣ ዛሬ። ማካሶ ኮቶሮቦስ ኤላቫጋሞስ ከተዴቦራና ማጋላ ቦራዳ ባሳ ራባባ ማጋላ ቦራ ደቬጋላ ቦራ ላባስ ከተዴቦራና ማስ። እናመሰግንሃለን እግዚአብሔር ሆይ፣ እናከብረሃለን። ክብር ምስጋና ለስም ይሁን። ጴጥሮስና ያዕቆብ ማነው ጴጥሮስና ኢየሱስ ወደ ታንኳው ገቡ። ማዕበሉም ጸጥ አለ፣ ጸጥ አለ። ወገኖቼ መጽሐፍ ቅዱስ መንገዳችንን፣ ሕይወታችንን፣ ታሪካችንን አንጠልጥሎት አይተወውም። ምዕራፉን ጨርሷል። ሲጨርሰው ጴጥሮስ ፈርቶ ሰጠመ ብሎ አልጨረሰም። እጁን ይዞ ወደ ታንኳ አስገባው። ያኔ ማዕበሉም ጸጥ አለ። እግዚአብሔር ይህን ያደርጋል። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። እጅህ ከኛ ጋር ስላለ ስምህ ይባረክ። እጅህ ከዚህ ጉባኤ ጋር ስላለ ስምህ ይባረክ። እጅህ ከእያንዳንዳችን ጋር ስላለ ስምህ ይባረክ። ይህን ስላደረግ ስለምታደርግ ሁሉ ስምህ ይክበር። ክብሩን አንተ ውሰድ በጌታ በኢየሱስ ስም። አንድ እንደዛ እንደቆማቸው አንድ ጸሎት አብረን እንድንጸልይ እፈልጋለሁ። ይሄም መልእክት የዛሬ 30 ምናምን ዓመት ኤርትራ ሄጄ ሰበኩኝ፣ ማዕበል እንደምነሳ። ግን እስከ ዛሬ ያ ቴፕ ይዞራል ኤርትራኖች ባሉበት ቦታ ሁሉ። ያ ማዕበል ግን ዛሬ መቆም አለበት። ዛሬ ግን ማቆም እንችላለን። ያ ማዕበል ዛሬ ያንን ነው በዛን ጊዜ ያላደረኩት። ማዕበሉን አላዘዝኩም። ማዕበሉ ይነሳል ብቻ ነው ያልኳቸው። ማዕበሉ ይመጣል ብቻ ነው። አሁን ግን መቆም አለበት። ከኔ ጋር ተስማማላችሁ? ብዙዎችም ቢሰጥሙ ዛሬ ግን ያሉት ዛሬ ግን እግዚአብሔር እንዲደርስላችሁ ማዕበሉ ላይ እየተራመደ እንዲመጣ ጌታዬና አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም ያ ማዕበል ዛሬ ጸጥ በል። ጌታ ሆይ ጸጥ በል በኤርትራ ላይ። እግዚአብሔር ሆይ ትውልድን የበላ ማዕበል ጸጥ በል ዛሬ። ቤተ ክርስቲያንን ያስጨነቀ ማዕበል ጸጥ በል ዛሬ። ጌታ ኢየሱስ በማዕበሉ ላይ ተራመድ የኔ ጌታ። ወደዛች ምድርና የኔ ጌታ በማዕበሏ ላይ ተራመድ የኔ ጌታ። ለተጨነቁት መልሱ ናቸው ጌታ። ናበላቸው ጌታ ሆይ፣ ናበላቸው ጌታ ሆይ። ማዕበሉ በቃ በላቸው እግዚአብሔር አባት ሆይ። እኛ ዛሬ እዚህ ሆነን እናዛለን። እዛ ላይ የነፈሰው ነፋስ፣ እዛ ላይ የመጣው ማዕበል ዛሬ ጸጥ በል፣ ጸጥ በል፣ ጸጥ በል። በቃ በቃ
በቃ ዛሬ አዘዝን። አቆምን ዛሬ። ከዚህ በኋላ ትውልድ አይሰጥምም። ከዚህ በኋላ የመከራ ዘመን አይሆንም። ከዚህ በኋላ ሞትና ስቃይ አይሆንም። ትንሣኤ ይሆን። ኢየሱስ ሆይ ወደዛች ጀልባ ግባ፣ ወደ ኤርትራ ጀልባ ግባ። ነገሮች ጸጥ በሉ ዛሬ ጌታ ሆይ። ከዚህ ቦታ አወትን ጌታ ሆይ። ስለ ሰማን እንባርከሃለን። እግዚአብሔር ሆይ እንደ ቃል እንደተናገርከን ጸጥ ብሏል ብለን አመን ጌታ ሆይ። ጌታ ሆይ እዛ ያሉትን እስከ ዛሬ ድረስ ከዛ ጊዜ ጀምሮ እስር ቤት ያሉ አሉ። ዛሬ ባሉበት ቦታ እጃቸውን ያዝ። አንድ ጊዜ ደስታቸው አምላኬ ባላሰብኩት ደረሰልኝ ይበሉ ጌታ ሆይ። ካሉበት ውጡ በላቸው ዛሬ። እናከብርሃለን፣ እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ጨርሰናል። በመጨረሻ ማሳሰቢያ የምሰጠው ከነገ ጀምሮ 8 PM የሚጀምረውን ጾም ጸሎት የዓመቱ መጨረሻ ስለሆነ ፕሊዝ በተቻላችሁ መጠን እንግባና አብረን እንቃትት፣ አብረን እንጸልይ፣ አብረን እግዚአብሔርን ፊት እንፈልግ። ሌላ አጠር ያለ ነገር የምነግራችሁ የመጀመሪያውን 2 ሳምንት በዙም የምናደርግ ይሆናል። ሁለቱን ሳምንት የመጨረሻውን ሳምንት ማስታወቂያውን ነግራችኋለን። የመጨረሻውን ሳምንት ከሰኞ እስከ አርብ ያለውን በዙም እስከ ሐሙስ ያለውን የመጨረሻውን 3ኛውን ሳምንት ግን ሁላችንም እዚህ መተን አብረን እንጸልያለን። የምንችል ሰዎች ስራ የሌለን ልጆች ያላችሁም ከነ ልጆቻችሁ ነው እየተጫጫሁንም ቢሆን እንጸልያለን። ሰምታችሁኛል? አዎ የስብከት ጊዜ ሳይሆን የጸሎት ጊዜ ነው ያለን። መተን 5ቱን ቀን ከሰኞ እስከ ዓርብ የመጨረሻውን ማስታወቂያውን እናወጣለን። በጋራ ነው የምንጸልየው። ኢየሱስ ይባርካችሁ።